ኢየሱስ ሲደመር ምንም ነው። በቃ ምንም። አሁን እኛ ክርስቲያኖች እንዲህ ነው። ምንም አያስፈልግም። አቤት ያ ሰው ያታችሁታ ከእግዚአብሔር ጋር ያለን ግንኙነት ኮዝ ኤንድ ኢፌክት ላይ የተመሰረተ አይደለም። በምክንያትና በመርህ ላይ የተመሰረተ አይደለም። በሳምንት 2 ጾማለሁ፣ አስራቴን ሰጣለሁ፣ እንደዚህኛው ሸቃባ ሰውዬ ስላላረከኝ አመሰግናለሁ አለ። መጽሐፍ ምን አለ? ከሁለቱ ማን ጸደቀ አለ። ያኛውስ እኔ ኃጢአተኛውን ይደቃ ነበር አለ። አስራት ኢየሱስ ሲደመር አስራት ተበላ፣ መባ ተበላ፣ የሆነ ነገር ተበላ። ኢየሱስ ሲደመር ምንም ነው የዘላለም ሕይወት። እንግዲህ እንደሰማችሁት ነው። እኔ ሁልጊዜ እንደምናገረው እግዚአብሔርን ከማመሰግንባቸው ምክንያቶች አንደኛው እንኳንም የቅድስት ቤተክርስቲያን የተዋህዶ ልጅ አደረከኝ ብዬ ነው። ለምን ካላችሁኝ እንዲህ ያለ የስተት ትምህርትን ከማመንና ከመቀበል ከማስተማርም ስለጠበቀኝ። እንግዲህ ግለሰቡ የተናገራቸው ንግግሮች ፈጽሞ መጽሐፍ ቅዱስ ላይ እውቅና ያላቸው ትምህርቶች አይደሉም። ምናልባት ስንሰማ መጽሐፍ ቅዱስን ይጠቅሳል፣ ግን እሱ የተረጎመበት መንገድ በጣም የተሳሳተና እንደውም አሁን ስናነበው ከመጽሐፍ ቅዱስ ጋር ተቃራኒ ነው። ፍርዱንና ሚዛኑን ለእናንተ ልተው። ግለሰቡ እንግዲህ የሚያስተምረው በዋናነት የትምህርቱ ዋና ነጥብ ሙሉንም ለመስማት ሞክሬያለሁ። 2 አስተሳሰቦችን ተማሪዎቹ ላይ ለመጫን። የመጀመሪያው ሀሳብ እንደሚታወቀው ፕሮቴስታንት ከምትቀበላቸው 5 ሶሎች አንደኛው ሶላ ግራሺያ ወይም ምንድነው በጸጋዎቿን የሚል ነው። ሁለተኛው ደግሞ ሶላ ፊዴ ወይም በእምነት ብቻ ነው የሚዳን። ሌሎች ሚስጥረ ጥምቀት፣ ሚስጥረ ንስሐ፣ ሚስጥረ ቁርባን፣ አስራት በኩራት ማውጣት፣ መባ መስጠት፣ ምጽዋት መስጠት የሚሉ ጉዳዮች ስግደቱ ምኑን ጨምሮ ለድህነት አካል ሊሆኑ አይችሉም ነው። ሰው የሚድነው በማመን ብቻ ነው የሚል ነው። ግን እስቲ ግለሰቡ የጠቀሰውን ጥቅስ እስቲ እናንብበው። በዋናነት እንደሰማችሁት በመጽሐፍ ቅዱስ ውስጥ ጌታችን ሲያስተምር 2 ሰዎችን ምሳሌ አድርጎ አቅርቧል። አንደኛው ቀራጭ ነው፣ ሁለተኛው ፈሪሳዊ ነው። እና በዛ ዘመን እንደምታውቁት ይበልጥ ቀራጭ ወይም ግብር የሚሰበስቡ የሚቀርጡ አካላት በጣም በእስራኤል ዘንድ ይጸየፏቸው ነበር። ምክንያቱም ግብሩን እየሰበሰቡ የሚቀርጡት ወይም ያን ቀረጥ የሚያወጡት ለጌቶቻቸው በቀኝ ግዛት ላይ ያዟቸው ለሮማውያን ናቸው። ስለዚህ ልክ እንደ ባንዳ ጭምር ይታዩ ነበር። ታዲያ ጌታ 2ቱን አቀረበና በምሳሌ አስረዳ። አሁን እሱ እንዳለው መባና ምጽዋት አያስፈልግም፣ አስራት በኩራት አያስፈልግም ለሚለው ሀሳብ ሳይሆን ታሪኩን ጌታ ያስተማረው ይልቁንስ በትዕቢታቸው ጻድቃንን የተናቁ የሚመስሉ ድሆችን በማህበረሰብ በጸይፍ ስራ ውስጥና በሌላ አካል ውስጥ ያሉትን እነዛን ለሚንቁ ለትዕቢተኞች ተግሳጽ ተብሎ የተነገረ ንግግር ነው። ይሄን ያልኩት እኔ አይደለሁም። ራሱ መጽሐፍ ቅዱስ ላይ እንዲህ ይላል። የሉቃስ ወንጌል ምዕራፍ 18 ከቁጥር 9 ጀምሮ እንዲህ ይላል። በደንብ ስሙኝ። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህም ሲል ይላል። ይሄ ምዕራፍ የተጻፈበት ዋና ዓላማ ምሳሌውን ጌታ የተናገረው አስራት በኩራት አያስፈልግም፣ ምጽዋት አያስፈልግም፣ መባ አያድንም ለሚል አይደለም ነው። ርዕሱን ነገረ ሉቃስ ምን ለሚሉ ራሳቸውን ጻድቅ ለሚያደርጉ ራሳቸውን በትዕቢት ኮፍሰው እኔ ጻድቅ ነኝ፣ እኔ ንጹህ ነኝ፣ እኔ ጾማለሁ፣ እኔ ጸልያለሁ ብሎ ለሚታበዩ ለፈሪሳውያንና ለሰዱቃውያን ለአይሁድ ለማስተማር እንጂ ስለ ምጽዋት አላስፈላጊነት አይደለም። ከዚህ ይጀምራል የመጀመሪያው ጉዳይ። ጌታ ይቀጥልና እንዲህ ይላል ምሳሌውን። 2 ሰዎች ሊጸልዩ ወደ ቤተ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ ነበር። ፈሪሳዊ ቆሞ በልቡ ይህን ጸለየ። እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኛና መፀኛ መንዝራ ወይም እንደ ሌሎቹ ቀራጭ ስላልሆንኩ አመሰግናለሁ። በየሳምንቱ 2 ጊዜ ጾማለሁ፣ ከማገኘው ሙሉ አስራት በኩራት አወጣለሁ አለ። ይሄ ሰው ጥፋቱ አስራት በኩራት አወጣለሁ ማለቱ አይደለም፣ ወይም አስራት በኩራት ማውጣቱ ስለነበር አይደለም። መጾሙን አይደለም ጌታ የተቸው። የሰውየው ትልቁ ጥፋት ምንድነው? ታበየ። እኔ እንዲህ ነኝ፣ እኔ እንዲህ ነኝ ብሎ ሁሉም በሚያውቅ በእግዚአብሔር ፊት እንዲህ አይባልም። ይሄ የክርስትና መርህ አይደለም። ቀጠለ። ቀራጩ ደግሞ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበረ። እላችኋለሁ ከዚህ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ያዋርዳልና ራሱን ግን የሚያዋርድ ከፍ ይላል። አሁን ይሄ ሰው ቀራጩ የተደነቀበት ምክንያት ስላልጾመ አይደለም፣ ወይም አልጾመምም አላለም ጭራሽ፣ ወይ ደግሞ አስራት በኩራት አላወጣም ስላለ ያንን ጌታ እውቅና እየሰጠ አይደለም። የተደነቀበት ዋናው ምክንያት ኃጢአቱን አሰበ ነው። እውነት ነው። ክርስትናም የሚል ስለ መጸወትክ ብቻ ደግሞ ትድናለህ፣ ንስሐ ስለገባ ብቻ ደግሞ አይደለም። ይህ ሁሉ ደግሞ ትትና ያስፈልጋል። አንድ ሰው ጾመኛ መሆኑ ያድነዋል። ነገር ግን ጾመኛ መሆኑ ብቻም ደግሞ አይደለም፣ ትትና ደግሞ መኖር አለበት። ጌታ ይሄን የተናገረበትን ምክንያት ሲናገር ራሱን ከፍ የሚያደርግ ሁሉ ያዋርዳል፣ ራሱን ግን የሚያዋርድ ከፍ ይላል። ጉዳዩ ስለ ትህትናና ስለ ትዕቢት አንጻራዊ ምሳሌ ተደርጎ የቀረበ እንጂ አሁን ይሄ ግለሰብ እንደሚለው ምጽዋት አያስፈልግም አስራት የሚል ይሄ የሽሙጥ ወንጌል አይደለም።
እኔ በጣም ማዝነው እንደ ቁጭ ብላችሁ በምትሰሙና በምታጨበጭቡ ሰዎች ነው። ሰው እንዴት የያዘው መጽሐፍ ቅዱስ መረዳት ያቅተዋል? እንዲሁ ለስንት ዓመታት ትውልዱን ወደ እሳት መራችሁት። እንደተባለው ግን እውነት መባ ማስገባት ለድነት አይጠቅምም? አስራት በኩራት ማውጣት ለድነት አይጠቅምም? ነዳያንም መመጽወት እውነት ለድነት አይጠቅምም? እንዲህ ቢሆንም ማኖሮ ጌታ ባላስተማር። እስቲ ወንጌሉን እንመልከተው። እውነት መባ አያስፈልግም? ጌታ መባን ይቃወማል? ጌታ አስራት በኩራትን ይቃወማል? ጌታ ምጽዋትን ይቃወማል? እውነት ለድነት አይጠቅምም? ከአንድ መነሻ ልንገራችሁ። እስቲ ዝም ብላችሁ ተመልከቱ። የማቴዎስ ወንጌል ልውሰዳችሁ። ምዕራፍ 25 ቁጥር 35 ላይ ጌታችን በምጽአት ሲመጣ ለፍርድ ቀን ለፍርድ ሲፈርድብን ከሚጠይቀን ጥያቄዎች ውስጥ አንድም ቦታ ላይ ሶላ ፊዴ የለም፣ ወይም በእምነት ብቻ የሚል ጥያቄ የለም። እንደውም ጭራሽ ጌታ የሚጠይቃቸውን ዝርዝሮች ስትመለከቱ አንድ ሰው በማመን ብቻ ሳይሆን ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁ፣ እንግዳ ሆኜ ተቀብላችሁ፣ ታርዤ አልብሳችሁ የሚሉ የምግባር ጥያቄዎች ናቸው። የምግባር ጥያቄ የትሩፋት ጥያቄ ለምን ይጠይቃል? በፍርድ እንኳን የምንጠየቀውን ጥያቄ ነው ዛሬ እንድንኖረው ቤተክርስቲያን የምታስተምራል። እስቲ ግን መባ አይጠቅምም ለሚሉ ሰዎች አንድ ሁለት ጥቅስ እናንሳ። ለምሳሌ የማቴዎስ ወንጌል ላይ ጌታችን ኢየሱስ ክርስቶስ ሲናገር እንዲህ ብሎ ተናግሯል። በደንብ ስሙኝ። ምዕራፍ 5 ቁጥር 22 ላይ ምን አለ? እንግዲህ መባህን በመሰዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች ባንተ ላይ እንዳለው ብታስብ፣ በዚያ በመሰዊያው ፊት መባህን ትተህ ሂድ፣ አስቀድመህ ከወንድም ጋር ታረቅ፣ በኋላ መባህን መጥተህ አቅርብ አለ። ጌታ ስለ ቂምና ስለ በቀል ነው እያስተማረ ያለው። በልብ ቂም ይዘህ ቤተክርስቲያን መጥተህ መባ አትስጠኝ ነው፣ መባ አታስቀምጥ። መጀመሪያ መባውን ቤተክርስቲያን አስቀምጥና ሄደህ ታርቀናና መባውን ወደ ውስጥ ታስገባለህ አለ። አሁን እዚህ ጋር ጌታ እንደውም ጭራሽ ጥብቅና የቆመው እኮ ለመባው ነው። መባ ባያስፈልግ ነው ለድነት ባይጠቅም ለምን ይሰብካል ጌታ? ወንጌሉ ውስጥ ለምን ተሰበከ? የወንጌል አካል ለምን ሆነ? ጌታ ስንት ትምህርት እያለ አይ ካመንክ በቂ ነው ወንድምን ይቅርታ ብለው ከዛ ትጸድቃለህ አላለው። መባ ባያስፈልግ ክርስቶስ የወንጌሉ አካል ባላደረገው የቱ ጋር ነው ጌታ ወንጌልን ተጸይፎ ያስተማረው? ሌላም ልጨምርላችሁ። ለምሳሌ ያንን ሰው ጌታ ሲያድነው እውሩን ሰው ምንድን ነው ያለው? ማቴዎስ 8:4 ላይ ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስህን ለካህን አሳይ አለ። ከዛስ ለእነርሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው። በብሉይ ኪዳን መባ ያቀርቡ ነበር። በዚሁ አጋጣሚ በብሉይ ኪዳን ሁሉ ነገር ተሽሯል የሚል መጽሐፍ ቅዱስ ትምህርት የለም። ይሄን በደንብ አስተውሉ። ጌታ ምን ብሏል? ሕግና ነቢያትን ልሽር አልመጣሁም። የተሻራል ያልተሻራል። ለምሳሌ መባ ማስገባት ለእግዚአብሔር ቤት አልተከለከለም። ዛሬም ቤተክርስቲያን መጽዋዕት ይዘን እንከታለን፣ ገንዘቡንም እህሉንም ሌላው። ስለዚህ ጌታ ለምን መባህን አስገባለሁ? መባ ርኩስ ከሆነ መባ ለድነት ተጻራሪ ከሆነ ለምን ጌታዬን አዘዘው? ስለዚህ መጀመሪያ መጽሐፍ ቅዱስን ማወቅ ይቀድማል ነው። ከዛ ባለፈ ግን እውነት አሁን እንደሚለው ይሄ ሰው ኢየሱስ ሲደመር ምንም ማለት ሊለን የፈለገው ምንም አይነት መልካም ስራ፣ ምግባር፣ ትሩፋት፣ ሌላም ትእዛዝ መጠበቅ አያድንም። እንደዛ ከሆነ ሮሜ 3:31 ላይ እስቲ እንሂድ። ሮሜ 3:31 ላይ ብርሃነ ዓለም ቅዱስ ጳውሎስ እንዲህ ይለናል። ሮሜ 3:31 ላይ እንግዲህ ሕግን በእምነት እንሽራለንን? ጥያቄ ምልክት። አይደለም፣ ሕግን እናጸናለን እንጂ ይላል። ሕግ እምነት ስላለ እምነት ሕግን አይሽርም፣ ሕግም እምነትን አይሽርም። ሁለቱ አብረው የሚሄዱ እጅና ቀለበት ናቸው፣ ጣትና ቀለበት ናቸው። አትሽርም። ደግሞ አለው እንግዲህ ሕግን በእምነት እንሽራለን ነው ያለ። እምነት ስለመጣ ማመን ጥሩ ነው ማለት ሕግ አያስፈልግም ማለት አይደለም። እና የምትሰሙ ሰዎች እያስተዋላችሁ